ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ተጠፋፍተን ነበር ለሁለት ወር ለሶስት ወር ማለት ይቻላል። ያው ዩቲዩብ ቀዝቀዝ ሲል ወደ ቲክቶክ፣ ቲክቶክ ቀዝቀዝ ሲል ወደ ዩቲዩብ ነው። እንግዲህ መሸጋገር ነው። እንግዲህ ያው ዩቲዩበር እስከሆነን ድረስ ማለት ነው። እና እንዴት ናችሁ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለሁላችሁ። እንግዲህ ዛሬ የመጣሁበት ርዕስ በጣም የሚያሳዝን በቃ ባይፈጠር ብለን የምናስበው ባይሆንስ ብለን የምንለው ነገር ነው ይዤ የምላችሁ የመጣሁት። ያው እንደ አስተያየት ነው። እኔ ባላደርገውም ሌላው ሰው ቢያደርገው ያው ትምህርት ይሆናል በሚል ነው ይሄንን ነገር ለምን ብዬ ለመናገር የፈለኩት። ምክንያቱም ነገሩን ጠለቅ ብዬ እማቃቸው ሰዎች ሆነው ሳይሆን ግን ያው በሚዲያ እንደሰማሁት ሚዲያ ላይ ባለጉዳዮቹ ቀርበው እንዳስረዱት ማለት ነው። በመሀላቸው የተፈጠረው ነገር በጣም የሚያሳዝን ነው። ማለት ከአንድ አባትና ከአንድ ልጅ የማይጠበቅ ነገር ነው። ያው አባትየው ያው በእድሜም ገፋ ያሉ ናቸው። ሁለተኛ ነገር ደግሞ እችን ልጅ ምንም ሆነ ምንም አሳድገዋታል። ምንም ሆነ አሳድገዋታል። ገንዘብ የመጣው አሁን ነው አይደለም። እናትና አባቶቻችን ምን ያህል ለኛ እንደሚደክሙ ምን ያህል ለኛ እንደሚያስቡ ልንረዳ ይገባል። አሁን ራሱ ባለው ሁኔታ እቺ ልጅ የሆነ እንቅፋት እንኳን ቢመታት አባትየው የሆነ የሚሰማቸው ስሜት ይኖራል እንደ ወላጅ። ያው ባለው ነገር ተካሰውም ሆነ እዚህ ደረጃም ደርሰው ቢሆንም ግን በሁለቱም መካከል የተፈጠረው ነገር የሚያሳዝን ነገር ነው። በጣም ደስ የማይል ነገር ነው። ለህሊናም ቢሆን ደስ አይልም። እኔ እንደሚመስለኝ ከሆነ ልጅቷ ብትተው ነው የምለው። ምክንያቱም አባት ነው። አባት አይደገምም። አባት አንድ ነው። በቃ እናት አንድ ነች። እናት ኖራ በህይወት አባት በህይወት ባይኖር እናት ብታገባ ሌላ ያ ያገባችው ወንድ ለዚህ ለተወለደበት ልጅ አባት አይሆንም። ስም አባት እንጂ እንደ ወላጅ አባት አይሆንም። ምንም ሆነ ምንም ግን በዚህ ደረጃ አደባባይ ቤተሰቦች ማውጣትሽ በጣም ትንሽ ቅር ይላል። ያው ጉዳቱ እንዳለ ሆኖ ማለት ነው። እነሱ ሲያውቁም በድፍረት ሳያውቁም በስተት ያደረጉትን ነገር ይቅር ብትያቸው ለየትኛው እድሜ ነው? አንቺ ምንም ቢሆን እኮ በስማቸው እየተጠራሽ ነው። ምንም በደልም ቢኖር ምንም ነገር እንደተደረኩ ብትይም በሳቸው ስም እየተጠራሽ ነው። እኛን የሚያክል አባት ጥፋቱን እንዳለ በውስጣችሁ ይዛችሁ ማለት ነው። ገባሽ? ወደ አደባባይ ማውጣትሽ ትንሽ ያሳዝናል። እኔ እንደኔ ማለት ነው። በጣም እውነት ነው፣ ደብሮኛል። አልተጎዳሽም ወይም ለምን እንደዚህ ሆነብሽ የሚለውን ነገር አዎ እንደተናገርሽው ከሆነ በደል አለ። ግን ቢሆንም ከእናት አባት አይበልጥም። ከእናትና ከአባትሽ አይበልጥም። እነሱ አውቀው በድፍረት ያደረጉትን ነገር ከሆነ ታያቸው። ምንም ቢሆን እናትሽም ቢሆን እኮ አጥብተውሻል፣ በጀርባቸው ተሸክመውሻል። አባትም ቢሆን እንደ እናት ተንከባክቦሻል። ስለዚህ በዚህን ያህል በሰው መዘባበቻ ለሰው አፍ ውስጥ መክተት እንደዚህ ያደረገዋት አሁን ብታይ ኮመንቱን በጣም የሚያሳዝን ነው። እውነቴን ነው የምልሽ። እኔ በጣም አሳዝነውኛል አባትሽ። እኔ ጥፋታቸው ለምን አደረጉ እሰይ በማለት ሳይሆን ያው ግን ሰዎች ደግሞ ስንፈርድ ፍርደ ገምድል ነን። በማያገባን ነገር በሰማነው ብቻ ነው የምንሄደው። ስለዚህ ለአባትሽ እንደዛ መሰደብና እንትን ማለት ራሱ እኔ ነኝ ጥፋተኛ የምትይበት ቀን እንዳይመጣ። እውነቴን ነው የምልሽ። ቢቀርብሽ ይሻልሻል። ይቅርብሽ። ይሄ ዓለም ከንቱ ነው። ሁላችንም ቢሆን ጥለ ነው የምንሄደው ነገር ነው። ጊዜያዊን ቢያናድድም ቢያበሳጭም የለፋሽበት ነው የደከምሽበት ነው በትክክል ግን በአግባቡና በስነ ስርዓት በቤተ ዘመድ ተነጋግራችሁ ነገሩን መፍታት እንጂ አባትሽን የሚያክል ትልቅ ካህን እሳቸው በሰሩት ስራ ራሳቸው ይጠየቁበት። ግን እንደ አባት ናቸው፣ ልታከብሪያቸው ይገባል። እንግዲህ አስቢ፣ ታናሽ እህትሽ ራሱ ምን ያህል እንደተንገበገበች ለአባቷ አይተሻል። የማታውቀው እውነት ኖሮ አይደለም። ግን ለምን አባቴ አደባባይ ወጣ የሚለው ነገር ግን ሞራሏን ነክቶታል። እንዳየሻት ነው አይምሰልሽ። ሰዎች ለምን እንዲያረጓት ለምን እንደዚህ ሰሩባት ያሉሽ ሰዎች ነገ ከጎንሽ አይኖሩም። ሁላችንም ብንሆን የሚሰማንን ስሜት ተናግረን ጽፈን ኮመንት አድርገን አውርተን ነገ እንረሳዋል። ደግሞ ሌላ ታሪክ ሲመጣ ወደዛኛው ታሪክ እንሄዳለን ማለት ነው። ስለዚህ ታይ አባትሽን ይቅር በይ። አባት ያዘነበት ከባድ ነው። እውነቴን ነው የምልሽ። እንደውም ከነተረት አለው መቼም ለአንቺ አልነግርሽም።
እናት ብትራገም በጡት ይወጣል ይባላል። የአባት እርግማን ግን በምንም መልኩ አይመለስም። ገብቶሻል? እናት ሩህሩህ ነች፣ ትተዋለች ነገርን። አባት ግን ቂም ከያዘ ጥሩ አይደለም። ምክንያቱም ይሄ የተፈጥሮ ህግ ነው። በቃ ተፈጥሯችን የሰጠን ነገር ስለሆነ ለአባትሽ ይቅርብሽ፣ በቃ ይቅርብሽ። ከአንቺ በላይ ብዙ ለፍተው እኮ ብዙ የከሰሩ ልጆች አሉ፣ አደባባይ ያልወጡ ልጆች አሉ፣ ይቅርን በማለት ማለት ነው። ስለዚህ ብትታዩ ደስ ይለኛል። እውነቴን ነው የምልሽ። ሚዲያውን እግረኛ ሚዲያውን እንደናንተ ያጨናነቀው እንደናንተ እንደዚህ ድብድብ የቀረው ፕሮግራም ታይቶ አይታወቅም። አፉን ያሳዛችሁት እኮ አንተባተባችሁት እኮ ራሱ ሰውየውን ምን ይናገር? እሳቸውን ደፍሮ አይናገር። ትልቅ ሰው ናቸው። አንቺን አይናገር። ተጎዳ ያልሽ ህብረተሰብ ነሽ የመጣሽው። አንቺ ነሽ ተጎጂ ከሳሿ ማለት ነው። ስለዚህ እባክሽን ስለ ፈጣሪ ብለሽ አባትሽን በቃ ታያቸው፣ ይቅር በያቸው። በቃ ላለፈው ነገር በቃ ይቅር በያቸው። ለአንቺ እግዚአብሔር ከዚህ በኋላ የሚሰጥሽን ነገር አይታወቅም። እውነቴን ነው የምልሽ። አንቺ እሳቸውም እንኪ ንብረቱን ብለው ቢያስረክቡሽ ራሱ አይቀናሽም። እውነቴን ነው። ለምን ወልደውሻላ፣ አባት ናቸዋ። ምንም ቢሆን አባትሽ ናቸው። ምንም ሆነ ምንም አባትሽ ናቸው። ብዙዎቹ እንዴት ንብረቴን በእናት አባቴን በላሉ አይደለም። በቃ ባለማወቅ ነው የሚያደርጉት፣ አውቀው አይደለም። እነሱ የሚመስላቸው አረብ ሀገር ከመሬት ብር የሚታፈስ ነው የሚመስላቸው። የት ያውቁታል? መቼ መጥተው አይተውት ነው? ስለዚህ እኔ እንደ እህት መመክርሽ አባትሽን በዚህ ደረጃ አደባባይ አውጥተሽ አታሰቃይ። ይበቃሻል። ስንት ቦታ ወሰድሻቸው፣ ስንት ፍርድ ቤት የሰው አይን ያስገረፍሻቸው። ይበቃል። አልተጎዳሽም አለም። እኔ ተጎድተሻል ብዬ እላለሁኝ እንደ አነጋገርሽ እንዳስቀረብሽው ማስረጃ። ግን ሆነም ቀረም አባትሽ ናቸው። እሳቸው መስሏቸው ካደረጉት፣ እሳቸው መስሏቸው እንትን ካሉት ታያቸው። እንኳን ስሚ በሰው ዳኝነት ሳይሆን በእግዚአብሔር ዳኝነት ፊት እንዳታቀርቢያቸው። ታይ አባት አባት ነው። ምንም ቢሆን መከታ ናቸው። አንቺ አንድ ቃል በወረወርሽባቸው ሰዓት እሳቸው ውስጣቸው ምን ያህል እንደሚቃጠል እሳቸውና እሳቸው ናቸው የሚያውቁት። ያን ደግሞ ፈጣሪ ያያል። ገባሽ? ክርስቲያን ነኝ ብለሻል። አሁን የክርስቲያን ነኝ ብለሻል። ስለዚህ እግዚአብሔርን መንገድ መከተል አለብሽ። እናትና አባትህን አክብር የሚለውን ቃል እንዳትረሺ። በቃ ባለማወቅ አድርገሻል። እሳቸውን ባለማወቅ ነው ለአንዱ ከፍ ለአንዱ ዝቅ ያደረጉት። አለማወቃቸው ነገ ይገባቸዋል። ነገ ሲስተሙ ሲገባቸው፣ ሁኔታው ሲገባቸው አሀ ልጄን በድያታለሁ ይላሉ። ገባሽ? ስለዚህ ጥሩ አይደለም። እኔ አልተጎዳሽም ከማለት ሳይሆን የምመክርሽ እንደ እህት እናትና አባትሽን አክብሪ። በዚህ ደረጃ አደባባይ ማውጣቱ በጣም ነውር ነው። ስንት ቦታ ሄዳችሁ፣ አባገዳ ጋር ሄዳችሁ፣ በሀገር ሽማግሌ፣ በፍርድ ቤት፣ አሁን ጭራሽ ደግሞ በሚዲያ። ይሄ ደግሞ ሚዲያ ማለት ደግሞ ዓለም ላይ የሚታይ እንትን ነው። ስለዚህ ለአንቺም ቢሆን ለሞራልሽ ምን ይሉሻል? አሁን አባትሽን ከስር ብዙ የሚሳደቡ ሰዎች አሉ፣ ብዙ ነገር የሚሏቸው ሰዎች አሉ። ያንን ስታነቢ ምን ይሰማሻል? ምን ነው በቀረብኝ ነው የሚያሰኝሽ። እኔ እንዳንቺ እንደዛ ነው የማስበው። እውነቴን ነው የምልሽ። ገንዘብ ምንም ማለት አይደለም እኮ ከአባትሽ አይበልጥም። ባለማወቅ ያደረጉትን ነገር በቃ ይቅር ብለሽ ለገዛ ብሔር እንትን ብለሽ አንተ በቃ ከእንግዲህ በኋላ ያለውን ነገር አንተ ስጠኝ፣ በቃ አባቴን አልከስም፣ አባቴን አልወቅስም፣ ባለማወቅ ነው ያደረገው ብለሽ አንቺ ይቅር ባይ መሆን አለብሽ። እንዴ ነገ እኮ መውለድ አለ፣ ማግባት አለ። ይህንን ግፍ የምታስቀምጪው ነገ ለምትወልጂው ልጅ ነው። ለምን ዘርሽ እየተበላሸ ይሄዳል። የፈለገ አባትሽ ቢበድሉሽ የፈለገ ነገር ቢሆን አንቺ በደልሻቸውን ነገር እንጂ እጥፍ ወደ አንቺ የሚመጣው እሳቸው በድለዋሻልና እሳቸው ይቀጡ የሚል ነገር የለም። ምክንያቱም ወላጅ ናቸዋ፣ አባት ናቸዋ። አንቺ ከመወለድሽ ጀምሮ በእጃቸው ስር እስካለሽ ድረስ ምን ያህል ለአንቺ ጭንቅና መከራ እንዳዩ እግዚአብሔር ነው የሚያውቀው። ልትረጃቸው ይገባል። አንቺ አው በንዴት በብስጭት የማይሆን ነገር የሚመልሱልሽ ከሆነ አልፈሽ መሄድ ነው። እኔ የሚያዋጣሽን ነው መነግርሽ። እውነቴን ነው የምልሽ። በኋላ ወይኔ አባት ያዝኖብኛል እንደዚህ ሆኖ ሁሌ የአይምሮ ሰቀቀን ነው የሚመጣብሽ። ሀቁን ስነግርሽ ምን አንድ እንቅፋት እንኳን የሚመጣሽ ወይኔ ምን ሆኜ ነው ማን አዝኖብኝ ነው ብሎ ራስን ማስጨነቅ ራሱ ቀላል አይደለም። አንቺም ከዚህ በኋላ እሳቸው ሲሞቱ ማለት በህይወት እስካሉ ድረስ ይኑሩበት፣ ከሞቱ በኋላ እረከባለሁ የምትይው ቃላት ራሱ በጣም ከባድ ነው። እነዛስ ወንድሞችሽ እነዛ እህቶችሽስ የት ይደርሳሉ? አንቺን ንብረት በልቶ የት ነው የሚደርሱት? ይሄንን ነው ማሰብ ያለብሽ። ምንም ሆነ ስጋሽ ነው የሚያዋጣሽ። ባዳ ነው። እዚህ ጋር የሚጽፉት ሰዎች ነገ ደግሞ የሆነ ነገር ካፍሽ አንድ ቅንጣት ስህተት ቢያዩ ወደ አንቺ ነው የሚዞሩት። ደግሞ አባትሽን ትክክል ነው ይላሉ። ስለዚህ በሰው ኮሜንት አትመሪ። እዚህ ጋር አባትሽን ሲሰድቧቸው ለአንቺም የሆነ ስሜት እንደሚፈጠር በእርግጠኝነት ነው መነግርሽ። ምክንያቱም አባትሽ ናቸዋ።
ደግሞ ሴት ልጅ ለአባቷ በጣም እንትን የምትነች የምትወድነች በጣም ለአባቷ ክብር አላት። ስለዚህ አንቺ አሁን ሚዲያ ይሄ ስላለሽ አትመልከቺ። የኔት አባትሽ ናቸው የሚያዋጡሽ። አንቺ እሳቸው እስካለ ድረስ ይኖርበታል። አንቺ ነገ ብትቀድሚስ ማን ያውቃል? የእግዚአብሔርን ስራ በእግዚአብሔር ስራ መግባት ጥሩ አይደለም። እውነቴን ነው የምልሽ። እንደ እህት መመክርሽን አዳምጪ እህቴ። የሚያዋጣሽ ከቤተሰቦች ጋር ተስማምተሽ በቃ ይቅርብሽ። ተይላቸው እስቲ የት ይደርሳሉ? እስቲ ተይላቸው። ላንቺ እኮ ያለውን የትም አታጭም። እግዚአብሔር ያንቺን ጉሮሮ የሚሸፍንበት መንገድ አይጠፋም። ገባሽ? አባትሽ ባያዝኑብሽ እኔ ደስ ይለኛል። እውነቴን ነው። ሁሉም ሰው እየተቀባበለ አባትየው እንደዚህ ናቸው ሲል አስቢው። አባትሽ እኮ ናቸው፣ ምንም ቢሆን መከታሽ ናቸው እኮ። ዛሬ ስላሉ ነው እንደዚህ ተናገርሻቸው። ነገ ብታጫቸው ግን አንቺ ነሽ የምትጎጂው። ምክንያቱም አባት ናቸው። አባት መከበሪያ ነው። ምንም ሆነ ምንም ዛሬ በእጅሽ ስላሉ አጠገብሽ ስላሉ ይሄን ነገር ስላደረጉሽ አንቺ ያው ስሜታዊ የሆነች ብዙ ነገር ተናገርሻል። ግን ተይ፣ እንዴት አባትሽን ፍርድ ቤት ታቆሚያለሽ? አዎ ክደውሻል ነው የምትይው፣ ክደውኛል ነው የምትይው። ተይው በቃ። ከሰው እኮ እግዚአብሔር ይበልጣል። እኔና የምመክርሽ ይህንን ነገር ነው የኔ ውድ። ስለዚህ በዚህ በእግረኛው ሚዲያ ላይ ትናንትና የተላለፈው ፕሮግራም ራሱ ይሄ እግረኛው ሚዲያ ማለት ጋዜጠኛው ማንም አይችለውም። በምላስ ተናግሮ ተሟግቶ የሚረታ ሰው ነው። ትናንትና ግን ተሸነፈ። በእናንተ ተሸነፈ። እህትሽ ምን ያህል መልስ እንደምትሰጥ ምን ያህል ለአባቷ ተገን እንደሆነች እውነቱን ታውቂ ይሆናል። ግን አባቷን ሜዳ ላይ ማሰጣት አልፈለገችም። አየሽ፣ እንዲህ ነው ልጅ ማለት። ምንም ሆነ ምንም አባቷን እንትን አለማለቷ፣ ከጎን መቆሟ፣ ከሳቸው በላይ እሷን መልስ የምትመልሰው ስተትም ሆነ ምንም ሆነ ግን በአባቷ ልብ ውስጥ ትልቅ ነገር አስቀምጣለች ልጅቷ ማለት ነው። ገባሽ? ስለዚህ ጥሩ አይደለም። ወደ ራስሽ ተመለሽ እህቴ። ብትቺ በቃ ነገሩን ብትተዩ ይቅርብሽ። እኔ የምመክርሽ ተዩ ይቅርብሽ ነው። ምንም ቢሆን ከስጋሽ ከወገንሽ የሚበልጥ ነገር የለም። አንቺ እነሱ ስላሉ እኮ ነው ይሄን ነገር ሰርተሽ ይላክሽላቸው። ባይኖሩስ ለማንም ባዳ ብትልኪ እኮ ማንም ነው የሚበላው። ገብቶሻል? ባዳ ደግሞ ሲበላው እስከ ህይወት ማጥፋት ይደርሳል። አምጣ በምትዩ ሰዓት ማለት መልስልኝ በምትዩ ሰዓት። ስለዚህ ነገሮችን እስቲ ወደኋላ መለስ ብለሽ ክፉ እንዳለ ደጉንም እያሰብሽ አባትሽን ይቅር ብለሽ ነገሩን ብትታዩ እኔ እንደ እህት የምመክርሽ ይሄንን ይመስል ነው ማስበው። እንግዲህ እግዚአብሔር ካለ ታርቃችሁ ወደ መልካም ነገር ተመልሳችሁ ብናያችሁ ደስ ይለናል። ግን ምን አይነት ዘመን እንደደረሰን አላውቅም። አደባባይ አባትን ማዋረድ በጣም ተገቢ አይደለም። እውነቴን ነው የምልሽ። እኔ ክፉም ሆኑ ወሰዱብሽም በሉሽም ምንም አሉሽም፣ እኔ ግን ምንድነው እንደ አባት ሊከበሩ ይገባል ነው በቃ ትልቁ ጥያቄ ይሄ ነው። እኔ ብትታያቸው ነው የምልሽ። ከአንቺ ንብረት የበለጠ አንቺ ከሆነ 1 ሚሊዮን ብር ዛሬ ቤት ይሹ ነጋት በምን እንደሚገባ አታውቂው። ግን ከአባትሽም ተቆራርጠሽ ሰውም አዝኖብሽ እናትሽም አዝኖብሽ ህይወትሽ ራሱ የተስተካከለ አይሆንም። የምር ነው የምልሽ። ስለዚህ ልቦና ይስጣን ለሁላችንም። ለአንቺም ልቦና ይስጥሽ። እኔ አልተበደልሽም፣ ተበድለሻል። ይሄ የእናንተ ጉዳይ ነው። በመሀላችሁ ያለ ነገር ነው። የማውቀው ነገር የለም። ግን አሁን አንቺ አባትሽን በተናገርሽበት መንገድ ነው እኔ አሁን ይህን ቪዲዮ ልሰራ የቻልኩት። ብትቺ አባትሽን ይቅር ብለሽ ብትስማሚ ይሻላል ነው የምልሽ እህቴ። እርሶም ደግሞ ትልቅ አባት ኖት፣ ካህን ኖት። ስንት ቤተክርስቲያንን ያስተዳድረዋል። ስንት የኦርቶዶክስ ቤተክርስቲያንን ሃይማኖት በጣም ካህን ማለት ሁሉን አጠናቆ እውቀት ያለው ማለት ነው። ስለዚህ እርሶም ደግሞ ወደኋላ መለስ ብለው ሰውን እንደሚያስማሙ ሰውን እንደሚያስታርቁ የልጆትንም ልቦና እንዲመልስሎትና ፍቅር እንዲሰጣችሁ እርሶም በጸሎት ማገዝ አለቦት። እንግዲህ ለእርሶም እድሜና ጤና ይስጦት። እሷንም እግዚአብሔር ልቦናዋን መልሶ ወደ ራሷ ተመለሳበት ራሷን የምትመራበት ህይወት ይስጣት። በተረፈ እንግዲህ ይሄ ነው የኔ አስተያየት። እኔ በጣም አልወድም እናትና አባት በዚህ ደረጃ እንትን ሲደረጉ። እኔ በማንም ሚዲያ ላይ ነው ልጆች መጥተው አባታቸውን ሲከሱ በጣም ነው የምናደደው በእውነት እናታቸውን ሲከሱ። ምክንያቱም ጥሩ አይደለም። ማንም ቤት ችግር ሳይኖር ቀርቶ አይደለም፣ ግን ሚዲያ ላይ ማውጣት ጥሩ አይደለም። ለሰው አይን ውስጥ ማስገባት ጥሩ አይደለም። እናትና አባትን እውነት እግዚአብሔር ይፈርዳል። እግዚአብሔር እኛ ምንም ቢበድሉንም የነሱን እናትና አባትነት ግን አይቶ ነው እኛ ላይ የሚፈርደው።
አሁን አንቺ ምንም አይነት ደስተኛ አትሆኝም በህይወትሽ። ምክንያቱም አባትሽን አዋርደሻል በአደባባይ። እኔ አልወሰዱብሽም አይደለም፣ እናንተ ትተዋወቃላችሁ። ግን በዚህ ደረጃ ለአባት መልስ ጥሩ አይደለም። እውነቴን ነው የምልሽ። ስለዚህ እግዚአብሔር እንግዲህ ልቦና ይስጠለውላችንም። እንግዲህ ምን ተስማምታችሁ ምን ሰማበትን ቀን ያምጣልን። በተረፈ ሰላማችሁን ያብዛልኝ ሀገሬ ልጆች። እወዳችኋለሁ። ቻው ባይ ባይ።